ችንም ነን እሺ የምናየው ለእነዚህ ሰራተኞች እጃችንን አንሰጥም አልኩሽ እኮ ሮማን። አንቺ ደግሞ የመጨረሻውን ስህተትሽን ነው እሺ የሰራሽው። የፈለገውን ብጮይ ፍቅር፣ እኔ ምንም አይመስለኝም። ክፍል ውስጥ ማን እንደሚያድንሽ አያለው። እሺ ይኸውልሽ፣ ማንም ባያድነኝም እውነቱ ያድነኛል። እሺ አንቺና ቤዛ ደግሞ በቅርብ ዋጋችሁን ታገኛላችሁ። እኔ ራሴ ሄጄ ነኝ እሺ ማጋልጣችሁ። ሮማን አትናገሪም ሊዱ። እኔ የምልሽን ነገር ብቻ ነው የምታደርጊው። አንቺ ለእኔ የምታዘዡ ዝም በይ። ይኸውልሽ ፍቅር፣ እኔ ባሪያሽ አይደለም እሺ፣ ነፃነት ያለኝ ሰው ነኝ። የአንቺ ክፋትና ተንኮል ግን እዚህ ክፍል አሳስሮ አስቀርቶናል። እሺ ምን አይነት ሾካካ ሰው ነሽ? ይኸውልሽ ሊዱ፣ መውደቂያሽ እዚሁ ነው። እኔ የምልሽን ነገር ብቻ ነው የምትሰሚው። ይኸውልሽ ፍቅር፣ ዛሬ አንቺ ብትመችኛው ነገ ግን እውነቱ ሲወጣ ወዳቂ አንቺ ነሽ። እሺ እነዚህ ደግሞ አይከፍቱልንም እንዴ? ሮማን፣ አሹ፣ ዴቭ፣ በቃ እሷን ተዋት። ስለ እሷ የምናወራበት ጊዜ አይደለም። በጣም ደክሞኛል። ቤት እንግባና ሁሉንም ነገር እነግርሃለሁ። እንዴት እተዋታለሁ አይደል? እኔ የምልሽ ቆይ አንቺ ጠፍተሽ ነው? ስልክሽ አይሰራም፣ ቤትሽ ዝግ ነው። እኔ እኮ የሆነ አደጋ ላይ ያለሽ መስሎኝ በጣም ተጨንቄ ነበር ሌሊቱን ሙሉ። ለዙ ዴቪዬ፣ ሁሉንም ነገር እነግርሃለሁ አልኳ። አሁን ሰው እያየን ነው። ዳይመንድ እውነቱን ነው። በሌሊት እየተንቀጠቀጠች ነበር የመጣችው። ሰውዬውን እኛ አላየነውም። ዝም በል አንተ። የአንተና የቅምጥሌን ድራማ በኋላ ደርስበታለሁ። እሺ አሁን ስለ እሱ አይመለከተኝም። አሁን እያሳሰበኝ ያለው ያ ሰው ማን ነው የሚለው። ይኸውልህ ዴቭ፣ ምንም የዋሸው ነገር የለም። አደይ በሌሊት ነበር እኛ ቤት የመጣችው። ሰውየውን ደግሞ አላየሁትም አልኩ። በቃ ከዚህ በተረፈ ምንም የማውቀው ነገር የለም። እሺ አታውቁም ማለት ነው? ያን ሰውዬ ግን እኔ ራሴ ፈልጌ ያገኘዋለሁ። እሺ ፈልጌ ዋጋውን ነው የምሰጠው። ዴቭ ተረጋጋ። እንዴ በሩ ቁልፍ እኮ ነው። ቁልፉ ማን ጋር ነው? ምን እያደረጋችሁ ነው እናንተ? ማሚ መጣች መሰለኝ። እማዬ በሩ ክፈችልኝ። ማሚ እትዬ እባክዎትን፣ ቆይ ላስረዳዎት። እየተፈጠረ ያለው ነገር እኮ ስላልገባዎት ነው። እኔ እኮ ማስረዳዎት እችላለሁ። ቆይ ዝም በይ። ልጅን ውስጥ አድርገሽ ነው የምትናገሪው? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 274 ይዤላችሁ ቀርብ ያለውኝ ማለት ነው። እንግዲህ አደይ ድራማ እንግዲህ ሁላቸውም ጥፊ በጥፊ የተማቱ ሆነዋል ማለት ነው። ቤዛ እንግዲህ መለኛው ከዚህ ሀገር ለመውጣት ወረቀት ለማሰራት እንግዲህ ቃል ገብቶላት ነበረ። ነገር ግን ወንድሟ ቀጥቅጦት በዛ ምክንያት ፓስፖርት የሚባል ነገር የለም ብሎ አስፈራራቸው ማለት ነው። ሮማን እታለም በጥፊ ትመታታለች። ልጅን ውስጥ አድርገሽ ቆልፈሽባት እንዴት ነው እዚህ የምታወሪ ብላ ጥፊ ታቀምሳታለች ማለት ነው። ዴቭ አደይን ጥቃት ሊደርስባት ነበረ። ዴቭ በዛ ምክንያት በጣም ተናደደ። ቅምጥል ባልሆነ ቦታ ስላየቻት አደይ ከማን ጋር እንደነበረች በደንብ አውቃለሁ ብላ ለዴቭ ልታስረዳው ስትል አደይ የሮጠች የመጣች ዴቭ ብላ እንግዲህ የኔ ቆንጆ እያለ እሱም ቆይት የት ሄደሽ ነበረ? ፈጣሪ ይመስገን። አንቺ በጠዋት እንዴት እንደተከራተትኩኝ። ከዛ ቅምጥል ምናልባት አደይ አናቃትም ይሆናል። አሁን በሚገባት አታቃትም ወይ ደግሞ ጠዋት ስለነበረ እኔ የተሳሳትኩ ይሆናል ብላ ቅምጥል ያወራች ነበረ። እያለም ከሆነ ስትል ጊዜ አው አንቺ ነሽ የተሳሳትሽው ቅምጥል ስትላትም አዳይ ከዛ ቅምጥል ተናዳ ዞር ብላ ትሄድላችሁና ዴቭና አዳይ ከዛ አይን ከአይን የታዩ አዳይ ቆይ ቅምጥል ምን ሆና ነው ብሎ ዴቭ በጥያቄን አፈጠጣትና ንግግሯ ሁሉ ግራ ገብቶኛል ዴቭ በቃ እሷ ተዋትና ስለሷ ምናወራበት ጊዜ አይደለም በጣም ደክሞኛል ቤት እንግባና ሁሉም ነገር እነግርሃለሁ ስትለው ጊዜ ዴቭ እንዴት ተዋያታለሁ አዳይ ቆይ እኔ የምልሽ የት ጠፍተሽ ነበረ ስልክሽ አይሰራም ቤትሽ ዝግ ነው የሆነ አደጋ ላይ ያለሽ መስሎኝ በጣም ተጨንቄ ነበረ ለሊቱ ሁሉ እንግዲህ ጨንቆኝ ያደርኩት ሁሉም ነገር እነግራለሁ አልኩ አሁን ሰው እያየን ነው ወደ ቤት እንግባና ሁሉም ነገር በዝርዝር አሰድሃለሁ ትለዋለች እሱም እሺ የኔ ፍቅር ዋና አንቺ ማግኘቴ ነው ወደ ቤት እንግባ እያለ ዴቭ ለአደይ ጇን ይዛትና ወደ ቤት ይሄዳሉ ማለት ነው ሊዱና ፍቅር እዚህ ውስጥ አፍነን ነው የምንቆረው እንግዲህ ሮማን በርቆለፈባቸው ማለት ነው እንግዲህ ያወሩትን ሚስጥር ሁሉ ሮማን ደርሳባታለች ማለት ነው ምንድነው ውለታ የነቤዛ እያልሽ እዚህ ማስከፍለሽ ማስቆየት ነው ያለብሽ ያንቺ ውለታ ትክክል ብሎ ይቅር ስትላት ሊዱ አሁን ዝም ካላልሽ ዋጋሽ ሰጥሻለሁ ብላ ፍቅር ታስፈራራታለች ማለት ነው አልፈሽ ካልተቀመሽ አልቀመጥም አሁንም ለሮማን ሂጄ ሁሉም ነገር እነግራታለሁ አታድርጊውም አደርገዋለሁ ሮማን ስትል እንግዲህ አፍሽ ዝጊ ብላ
ፍቅር ለሊዱ ትይዛታለች። ዝም በይ ሊዱ፣ ይሄ ፍራትሽን ፈርተሽ ሚስጥር ልታወጪ ፈልገሽ ነው? እኔ እያለሁ በፍጹም አይሆንም። እጅሽ እኔ ላይ እንዳታነሺ ፍቅር፣ ምን አይነት ክፉ ልጅ ነሽ ብላ ሊዱ የፍቅር እውነቱን ትነግራታለች። እኔ ላይ ስትጮሂ ዝም ብዬ የሚመስልሽ መስለሽ? አታስፈራረኝ። የአንቺ ክፋትና ተንኮል በደንብ ነው የማውቀው። ማሚ በታየን ፈጣሪ ያየናል። የኛ አምላክ ፈሪ ሊዲያ ብላ እንግዲህ ፍቅር ከመቼ ደምሮ ነው አንቺ እንደዚህ ሆንሹ ስትላት ጊዜ ሊዱ ሮማን ብላ እውነቱን ልትናገር ስትል አፏን ትይዛትና አፍሽ ዝጊ ብዬሻለሁ ስትላት ከዛም በኋላ ፍራትሽማ እያየሁ ነው ሊዱ ስለ ነቤዛ አንዲት ነገር ብታወሪ ማንም ሰው አያምነን ፖሊስ ይዘናል ብላ ፍቅር እንግዲህ ታስፈራራታለች። የሊዱ እንዳታወራ ማለት ነው። አሁን በሩ እንዲከፍቶን አድርጊ አሹ ሮማን ብላ ሊዱ እንግዲህ ለእውነቱ ለመናገር ስትር ልታወራም አልሰጠቻትም ፍቅር ማለት ነው። ዛሬ እውነቱ እነግራታለሁ ስትል አንቺ ቀበጥ እኔ ትገፊኛለሽ፣ ዛሬ ውልደትሽን አሳይሻለሁ ብሎ ሁለታቸውም ፀጉራቸው ተናንጨዋል ማለት ነው። አንቺ ሲበዛ አውሬ ነሽ፣ አውሬነታ ዛሬ በሚገባ ታይዋለሽ፣ ሁለተኛ እኔ ላይ እንዳትጮሂ አደርጋለሁ ስትል ሁለቱም ተጋደሉ ማለት ነው። ከአሁን በኋላ አልተባበልሽም፣ ሁሉም ነገር አውጥቼ እናገራለሁ፣ ያንቺ ክፋትና ያንቺ ተኮር ብላ ሁለቱም ተደባደበዋል ማለት ነው። ሊዱና እንግዲህ ፍቅር ልቀቂኝ ልቀቂኝ እያለች ማንም ባያድነኝ እውነቱ ያድነኛል ብላ ሊዱ አንቺና ቤዛ በቅርቡ ዋጋሽ ታገኛለች፣ እኔ ሂጄ ነው ማጋለጣችሁ እያለች እንግዲህ ሊዱ እውነቱን ታወጣለች። እስኪ በቀጣይስ እውነቱን ለእታለም ይነግሯታል ወይስ ለፖሊስ ነው የሚነግሯት? ሮማ እንግዲህ እታለም ስለ ሮማን ምን ልታደርጋት ነው? ከስራ ታባረራታለች ስለተዘጋባቸው ወይስ ምን ይፈጠራ የሚለውን ነገር እንግዲህ በቀጣይ ክፍል እናያለን ማለት ነው። እኔ ምልሽ ነገር ብቻ ነው ምሰሚ እያለች አሁንም ፍቅር የሊዱ ታስገድዳታለች። ምንም ነገር እንዳታወራ አፍና ታስቀምጣታለች። ሊዱም ሮማን አሹ ብላ የተጠራችም ትገኛለች። ግን እነሱ እታች ሆኖ የተመካከሩ ነው። ይሄ እውነቱን ሳያወጡ መቼም ይሄ በር አንከፍትላቸውም ብሎ ሮማንና አሹ እንግዲህ እያወሩ ይገኛሉ ማለት ነው። ሁለቱም እንግዲህ የሚሰሩ ነገር ሲያጡ ሲጠሩ ሲደክማቸው ነበረ። መለየው የሚባለው ለቤዛ ያሰቃያታል። እንግዲህ እየጠጣም ነበረ። ከዛም በኋላ እንግዲህ እዚህ ያለው ነገር አይገናኝም። መለኛው ግን እርግጠኛ ነህ ብላ ቤዛ ፓስፖርቱ ልታሰራ ላይ ነው ምናምን ብላ ልታወራ ስትል እንግዲህ እሷንም አው አሰራልሻለሁ እያላት ነበረ። እዚህ መጠጥ ሰላም አለ እንዴ ማንም ሰው አያየኝም ስትል ጊዜ እሱም የሀቢቢ ያንቺ ውበት በፍጹም አይደበቅም ይላታል። አንቺ ሳይሽ እንግዲህ ስደት የነበሩትን ቆንጆ ልጆች እነሱ ነው ትዝ ሚሉኝ። ለምን ትጨነቂያለሽ? ፈታ በይ አሊባባ ይሞት ብሎ መለኛው ማንም ጣፈሽ አይነካሽም ብሎ ይዝትባታል። ቤዛ እዚህ አንተ ትቀልዳለህ? አንተ መጨረሻው ጉዳይ ስላለ ነው እንጂ አንተ ውበቴ ልትነግረኝ አይደለም። ዙሪዬ እንዲጨንቆኝ እንዴት እያየኸኝ አይደለም እንዴ ብላ ቤዛ ለመለኛው ስታወራ እሺ ዋና ጉዳዩ ንግባ። ፓስፖርትሽ ምንድነው የምትፈልግሽው? ከዛ አሊባባ ይሞት እኔ መለኛው ነው የምትፈልገው ነገር ነው ማደርግልሽ። መለኛው እኔ ከባድ በጣም ወንጀለኛ ውስጥ ነኝ። ሁሉም ሰውን እየፈለገኝ ነው። በአስቸኳይ ከዚህ ሀገር መውጣት አለብኝ። አንተ ደግሞ ፓስፖርቱ ቶሎ ጨርስልኝ። እኔ የምፈልገው አክል ገንዘብ እሰጥሃለሁ ብላ ቤዛ እንግዲህ የደላላው ተናገረዋለች። እሱ ደግሞ በመልኳ ምናምን እንግዲህ የተጫወትባት ይገኛል ማለት ነው። እንግዲህ ብሩ ተዩና እኔ በነጻ ሰራልሻለሁ ይላታል። ወንድሟ ከጀርባ ሆኖ እንግዲህ በሴትነቷን እየቀለደባት ነው ብሎ ተደብቆ ነበረ። እኔ ከጀርባ ሆኜ እንደዚህ አፉን ነው እንደሚከፍተው ብሎ የቤዛ ወንድም ሂጂ አሁን ቆሌ በገፍፎ አይሻልም እንዲያል የውልህ አሁን ምንም አይነት ጊዜ የለኝም መቼ ነው ፓስፖርቱም ታስረክበኝ ብላ ቁጭ ባልኩበት ሰዓት ብዙ ሰውን እየፈለገኝ ነው በአስቸኳይ ፓስፖርቱን ጨርስልኝ ትላለች። ቤዛዬ እያለ መለኛው እንግዲህ ብሩካን ይደርሳል። እኔ የምፈልገው ያንቺ ፍቅርና ያንቺ ፈገግታ እያለ አንድ ጥፊ ትሰጠዋለች። አንተ ባለጌ እኔ እዚህ የመጣሁት በክብር ጉዳይ ለማስጨረስ ነው እንጂ እጅ ልታነሳብኝ አይደለም። አንተ ወራዳ ነክ እያለ ማን ስለሆንሽ ነው አንቺ የመታሽኝ? እኔ እኮ ማለት መለኛው ነው እያለ ለቤዛም ጮህባታል። ሲጮህባትም ወንድሟን አላስቻለውም። እንግዲህ እንዴት እህቴ ላይ በጥፊ መምታት ያስበታል? ድጋሚ እጅህ ቤዛ ላይ ካነሳ እመነኝ የሚመጣውን ሁሉ ነገር እንግዲህ ድጋሚ ስህተት እንዳይሰራ እያለ ወንድሟም በጣም ተናዶ ተበሳጭቶ ነበረ ማለት ነው። እንግዲህ
በቀጣይስ ደግሞ ምንድነው የሚፈጠረው? አዳይ ለዴቭ እውነቱም ነገረችው። አንቺ እዚህ ቤት በሰላም ረፊ፣ እኔ ሄጄ እዛንን ሰው ማግኘት አለብኝ። እሱ ሳላገኝ ሰላም አይኖረኝም። መጀመሪያ ተረጋጋ ብትለውም አዳይ ሁሉም ነገር ነግረው ነበረ። ወይኔ አምላኬ ምንድነው ያደረኩት? ዴቭ በጣም ተበሳይተዋል ብላ ምን አለ ሁሉም ነገር አፌ ዘግቼ ዝም ባልኩኝ እያለች አዳይ ተጸጽታለች ማለት ነው። ደግሞ ሄዶ ዳይመንድ ካገኘው ሁሉም ነገር እንግዲህ ለዛ ሰው ይነግረዋል። ወይኔ ጨካኝ ሰውዬው ዴቭ ሊያገኘው ነው እንዲህ ብላ እንግዲህ አዳይ ተጨናንቃለች ማለት ነው። አዳይ ደግሞ ሰው ገድያለሁ ብላ እሷን በጣም የተጨናነቀች ነበረ። እንግዲህ እነ ዳይመንድ ጋር ደውዬ እንዲቆጣጠሩት ማድረግ አለብኝ ብላ ስልክ አንስታ እየደወለች ነው ማለት ነው። ዴቭ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን።